ሌሎች ተሳርኝ ሞከሽ ነው እንደውም ልንገርሽ አይደለ ከዚህ በኋላ ሰው ቤት አልፈራም ተመልሼ የምገባው ግን በጨርሹ አንቺ በዲጌ ነው ልትይኝ እመኚ አደርገዋለሁ እሺ ይገባኛል ለአንድ ልጅ እኮ የእናት መቅመስ ከባድ ነው የመካቢና ፍቅር ስለማታውቂ ለምን እንደዛ አልሽ ያው ልንወጥ እኮ እየተጋራው ነው እንግዲህ ኮሻ ነግራት ነው እሷ ነች ነገረች እና ደግሞ እናትሽ ሆስፒታል ስለምትሰራ መቼ ቆይ ግን ማየለኝ ሳትነግረኝ እንዴት ስለሷ ልትነግራቸው ራሱ እኔን እያሞኘችኝ ያለች ይመስለኛል ግን ደግሞ እውነቷን ቢሆንስ እሺ እሺ እንደመጀመሪያ አይደለችም እንዴ በጣም ጭምት ሆናለች እኮ በዛ ላይ ማሽ ነው ደግሞ እኔን የተቆጣችን ቃል እኮ ሴትዮ ሜርሲን ለማስፈታት ስትይ እኮ ቢኒ ቃሉን እንዲቀይርና ማርዳን አሳክብላለሁ በሚል ሰበብ አግተሻት እንደነበር አውቃለሁ። የእውነት ግን ማርዳ የምታሳክሚያት መስሎኝ በጣም ደስ ብሎኛል። ወርባችን የማይቀር ነገር ነው ሰማሽ አይደል? ስለዚህ እኛ ቀድመን እሱን ማጥፋት አለብን። እንዴ ወይ እዝራን የምንቆጣጠርበት ሌላ ዘዴ ነገርሽ ነው እንደዛ ነው ሜርሲ ንገሪኝ። ማርዳ ትልቁ ሚስጥራቸውን ሰማች። እጅግ በጣም ደንግጠው ይገኛሉ። ማርዳንም ማስወገድ አለብን ካለበለዛ እኛ ወይን ቤት መግባታችን ነው እያሉ ይገኛሉ። ሆኖም እንግዲህ እጅግ በጣም ተደነባብረውና ደንግጠዋል። ኩኩሻም እንግዲህ በጸጸት እያለቀች ነው። የሀብልን ህይወት ነው እኔ እየኖርኩ ያለሁት የሀብልን እናት እየተጋራው የሀብልን መኖር ያለባትን ነው በማለት እንግዲህ ጸጸቱ እያስቸገራት ይገኛል። ሆኖም እንግዲህ መነን ደግሞ ምንም ነገር ለዚህ አንቺ መጸጸት የለብሽም ይሄ ላንቺ ነው የሚገባው እያለች እያበረተቻት ነው። ሆኖም የእናትን ፍቅር የማያቅ ሰው ዛሬ ላይ የእናትን ፍቅር ሲቀምስ ከባድ ነው ትላታለች። መነንም እንግዲህ እንደዚህ ብትላትም ኩኩሻ ግን ውስጧ እየተቀበለላት አይደለም። ሆኖም ወይዘሮ ሀናም ጥርጣሬ ውስጥ እየገባች ትገኛለች። የኩኩሻ መቀያየር ከመጀመሪያ ጊዜ እንደነበረችው ስላልሆነ ኩኩሻ እንግዲህ ሀና በምትሰጣት ፍቅር የተነሳ ዛሬ ላይ እንግዲህ እናቷም እየናፈቀቻትና የሀብልን እናት ስለነቀጠች የሀብልን ህይወት ስለነቀጠች እጅግ ጸጸቱ እያስቸገራት ነው። ሆኖም እንግዲህ ገንዘቡ ሁሉ ቀርቶብኝ እኔ ምን አለበት የሀብልን እናት ሀብል እንዳገኘች እኔም እናቴን አግኝቼ የእናቴን ፍቅር ባውቅ ይሄ ገንዘብ ጠፊ ነው እያለች እንግዲህ ሀሳቧንም ልትቀይር እያሰበች ትገኛለች። ሆኖም እንግዲህ ሀናም ልደቷን ለኩኩሻ ለማክበር እንደተናገረችውም ልደቷን ለማክበር እንግዲህ ሁሉን ነገር አዘጋጅቷ ጨርሷ ኬኩንም ይዟ ወደ መነን ቤት ትመጣለች። መነንም እንግዲህ ስትመጣ ኬኩንም እጅግ በጣም የሚያምር ልብስም ሁሉን ነገር ይዟ ከመጣችም በኋላ ኬኩንም ታሳያትና ትወደው ይሆን እንዴ ልጄ ላይ የማየው ፈገግታ ናፍቆኛል በማለትም እንግዲህ ወይዘሮ ሀና ኬኩን አውርዳ ደግሞ የት ሄዷ ነው አሁን ብትመጣ እንዴው ስትደሰት ለማየት ቾክ ያለው ትላለች። ሆኖም እንግዲህ ወይዘሮ መነንም እኔ እስከ ዛሬ ድረስ አንድ ቀን እንኳን ልደቷን አክብሬላት አላቅም እጅግ በጣም ነው የምትደሰተው ምንም ነገር እንዳታስቢ ይሄ ለሷ ትልቅ ነገር ነው እኔ በቁራሽ ኬክ እንኳን አክብሬላት አላቅም ብላ ትላታለች። ሆኖም እንግዲህ አሁን የሆነ ቦታ ወጣ ብላ ሊሆን ይችላል ትመጣለች ብላ ትላለች። ሆኖም በዚህ ጋር እንግዲህ ወይዘሮ ሀና አሁን ላይ ጥርጣሬ ውስጥ ሊያስገባት የቻሉ ነገር ትጠይቃታለች። እኔ ምለው ግን ልብ ብለሻታል ኩኩሻ ሀብል ባህሪዋ እየተቀየረ ነው ትላለች። እንግዲህ ሀብል ነኝ ብላ የተዋወቀቻትን ኩኩሻ ማለት ነው። ሆኖም እንዴት ምን ሆነች ብላ ስትላትም አይ እንደ መጀመሪያው አይደለችም አሁን ላይ በጣም እየከፋትም ነው። ሆኖም እንግዲህ ባህሪዋም እየተቀየረ ነው ደግሞም አንቺንም ስትቆጣሽ ነበር ብላ ስትላት መነንም እጅግ በጣም ትደነግጣለች። መነንም እንግዲህ እጅግ በጣም ትደነግጥና መቼ እኔን ተቆጣችኝ ብላ ስትላትም ብላ አውቃ ነገሩን ለማስቀየስ በባለፈው እኮ ውጪ አድራ ስለመጣች እኔ ስለተቆጣዋት ነው እንጂ ሌላ ነገር አይደለም ብላ ትላታለች። እሷ ያው አሁን አንቺ አዲስ ስለሆንሽባትና ባህሪዋ እየተቀያየረብሽ መጥቶ ነው አንቺ ናፍቀሻት ከጥቂት ቆይታ በኋላ ስላገኘችሽ ለዛ ነው እንጂ ሌላ ምን ነገር አለ ብላ ትላታለች።
ሆኖም ወይዘሮዋና ምን አይነት ስጦታ ብሰጣት ልጄ ልትደሰትልኝ ትችላለች? ምን ብሰጣትስ ደስ ይላታል ብላ ትላታለች። እሷም እንግዲህ አንቺ ደስ ያለሽን ነገር ሲጫት ብላ ስትልም አሁን ይሄንን ምን ላስብና ምንስ እሷን ያስደስታት ይሆን? የሁሉ ጊዜ የበደልኳትን ምንስ ሊያስደስታት ይችላል ትልና እንግዲህ ካሰበችም በኋላ ለምን ይሄንን አልሰጣትም ትላለች። እሷም ምንድነው የምትሰጫት? ምን አሰብሽ ብላ ስትላትም የአንገቷን ሀብል እንግዲህ ከዚህም በፊት የሀብል አባት እንደሰጣት ትነግራታለች። ስለዚህ እሱም የዛን ቀን የሰጠኝ በልደቴ ነበረ። ሆኖም ይሄንን ልስጣትና ትደሰት እንጂ ልጄ እንድትደሰት ብቻ ነው እሷ ላይ ማየት የምፈልገው ፈገግታ ነው በማለት ትላታለች። በዚህንም ሰዓት መነን እንዴት እንደዛ ታደርጊያለሽ? ይሄ ኬኩ ራሱ ለሷ በቂ ነው። ለሷ ይሄ ራሱ ያስደስታታል። እኔ እስከ ዛሬ ድረስ ምንም አይነት ልደት አክብሬላት ስለማላቅ እጅግ በጣም ነው ደስ የሚላት። ስለዚህ ማሰብ አይጠበቅብሽም ብላ ትላታለች። ሆኖም ወይዘሮዋና ሀይ ይሄንን አብልማ እሰጣታለሁ ብቻ ልጄ ትደሰትልኝ ብላ ስትልም እኔ ምልሽ በባለፈው እኮ ስለሷ አባት አንስተሽልኝ ግን ሳጨርሺ ነበር ያቋረጥሽው ብላ ትላታለች። ስለሷ አባቷስ የት ነው ያለው ብላ ስትላትም አባትየው ካናዳ እንዳለና ዶክተር እንደሆነ የራሱ ህይወት እንዳለው ትነግራታለች። ሆኖም እንግዲህ በዚህን ሰዓት መነን ደስ ይላታል። እንግዲህ አሁን ሁለት ሀብታም መካከል ገብታ እንዴት አድርጋ ብሯን እንደምታጥብና እንዴት ሀናን ዜሮ እንደምታደርጋት የምታስበው መነን ይሄ እጅግ በጣም ጥሩ ነው፣ ግን ይሄንን ሀብል ባሰጫት ጥሩ ነው ትላታለች። እሷ ልጄ ብቻ ትደሰት እንጂ ማንኛውንም ነገር ላደርግላት ዝግጁ ነኝ። እሷ የሚያስፈልጋትንና የማስደስታትን እስከ ዛሬ ድረስ ልጄን ቀጥቻታለሁ። ስለዚህ እሷ ብቻ ትደሰትልኝ እያለች እንግዲህ ኩኩሻን ትጠብቃታለች። ኩኩሻ እንግዲህ እጅግ በጣም የጨነቃትና በጸጸት ውስጥ እየተመላለሰችው ያለችው ኩኩሻ እዝራ ጋር ነበረች። ከእዝራ ጋም እዝራንም እንግዲህ ስታየው በባለፈው እንደምናስታውሰው ለእዝራ ስለ ሀብል እናት ልትነግረው ነበር ሄደችው። ሆኖም እንግዲህ ልትነግረው ከሄደች በኋላ መንገድ ስላልቻለች ስለከበዳት እኔ የሰውን ህይወት እየበላው ስለሆነ ነው እጅግ በጣም ጸጽቶኛል እያለች እንግዲህ አንዳንድ ነገር ዳር ካለችውም በኋላ ዛሬ ላይ ደግሞ ለምንድነው የሀብልን ልደት የማታከብርላት ብላ ትለዋለች። ዛሬ የሀብል ልደት ነው ወይ ብሎ ሲላትም የተሳወቅሽ ብሎ ይላታል። ሆኖም እንግዲህ እሷና መነን እንደሚተዋወቁና መነን ዛሬ የሀብል ልደት እንደሆነ ከዚህም በፊት ድንገት ስታወራ ሰምቻለሁ። እንዴ አንቺ ከመነን ጋር ብዙ ትተዋወቂያለሽ ወይ? አሁንስ ታገኛታለሽ ወይ? የሚል ቃል በቃል ሲጠይቃት ነበር። ሆኖም እንግዲህ ወይዘሮ ኩኩሻም እንግዲህ አይ አንተዋወቅም ካለችውም በኋላ አዎ እኔ እኮ መነንን በደንብ አውቃታለሁ ኩኩሻ ነኝ እኮ እኔ በደንብ ሁሉንም ነገር አውቃለሁ። ሆኖም እንግዲህ ከሀብል ጋር እንጂ ማንገናኘው ከእሷ ጋራ እንገናኛለን በማለት ትለዋለች። ሆኖም እንግዲህ ከመነን ጋር እንደሚገናኙና አንድ ጊዜ ደግሞ ስለ ልደቷ ስታወራ እንደሰማች ስለዛ ዛሬ ልደቷ ነውና ብታከብርላት አሪፍ ነው እያለች እንግዲህ እየቀባጀረችና እየደነገጠች ስትነግረው ነበር። ሆኖም እንግዲህ አንቺ ምን ነው ልክ አይደለሽም፣ ከኔ የምትደብቂው ነገር አለ ወይ? ምንድነው የሚያስጨንቅሽም ነገር አለ? የደበረሽም ነገር አለ ብሎ ቢላትም አይ ምንም፣ ግን ልደቷን ብታከብርላት ደስ ይለኛል ብላ ትላለች። እንግዲህ ዛሬ ላይ የኩኩሻ ልደት ሊከበር ስለሆነ በሀብል ስም ነው እንግዲህ የሀብል እናት ሀና ልታከብርላት ስለነበረ ልደቱን ቀኑንም ስለምታቅ እንግዲህ እዝራን እየገፋፋችሁ ነበር። እዝራም እንግዲህ ምን ሆነሻል ኩኩሻ ንገሪኝ ብሎ ይላታል። እንግዲህ ደጋግማ ሁልጊዜም ስለምታገኘው ምን ነው አንተ ለሜር ቸኩልሃል ብላ ትለዋለች። ከኔ ጋር በመገናኘትስ ደስተኛ አይደለህም ወይ ብላ ስትለውም አይ እኔ ደስተኛ ነኝ፣ ግን ሀብል ምናልባት ተደጋግመን ስንገናኝ ልትጠራጠር ትችላለች። ሴት ልጅስ አይደለች ወይ? ለዛ
እኔና አንቺ መካከል ምንም ነገር እንኳን ባይኖር ልትጠራጠረን ትችላለች፣ ግን አንቺ እቤትም መተሽ ሁሉንም ነገር ማውራት እንችላለን፣ ከኔም ምንም ነገር አትደብቂ ብሎ ይላታል። እሷም ምንም ነገር እንደማትደብቅ ትነግረዋለች። ሆኖም ግን የሀብልን ልደት እንዲያከብርላት ደጋግማ ትነግረዋለች። ሆኖም ባንቺና በመነን መካከል ምን አለ ብሎ ሲጠይቃትም ምንም ነገር እንደሌለ ትነግረዋለች። ሆኖም እንግዲህ ወደ ቤት ስትመለስ ወይዘሮ ሀና እቤቱን አሳምራ ኬኩንም አዘጋጅተው ነበር የጠበቋት። እንግዲህ የሀብል ልደት እያሉ ልደቷን ሲያከብሩላትና ኬክ ስትቆርስ ነበር። ሆኖም ወይዘሮ መነን የቸኮለችው አሁን በአሁኑ እዚህ አክብረሻል፣ በሁለተኛው ደግሞ ካናዳ ታከብሪያለሽ ልደትሽን ብላ ትላታለች። እሷም እንደዛ የምትል መስሏን ነበር። የምን ካናዳ ብቻ ልጄ ሰላም ትሁን፣ እሷ የምትፈልገውን ነገር አደርግላታለሁ እያለች እንግዲህ ወይዘሮ መነን እንግዲህ ካናዳ ለመሄድ ያላት ጉጉት ነገሮችን ሁሉ ሊያበላሽባት ቃሏን እያለፈ እየተናገረች ትገኛለች። ሆኖም እንግዲህ ያንን ነገር እንኳን ብትናገርም ሀና እንግዲህ የልጇ መደሰት እንጂ የምታስበው የአገር መለዋወጥ አይደለም። ሆኖም እንግዲህ ኩኩሻ ያንን ልደት ስታከብር ውስጧ እየተጸጸተና እየተቆጨ አሁን ይሄንን ነገር ለሀብል ብነግራት ሀብል ይህንን ነገር ከሰማች ደግሞ እኔም እናትነቷን አጣለው። አሁንማ በየደቂቃው እየናፈቀች መጥታለች። ምንስ ይሻለኛል በማለት እንግዲህ አሁን ኩኩሻ እንግዲህ ሁሉን ነገር ለምዳለች። ከሀና ጋር ያላት መጀመሪያ እንግዲህ ዱርዬ ሆኗ ሳለ ለብር በቀረበችው እንግዲህ ዛሬ ላይ የእናት ፍቅር ምን እንደሆነ ሀና ስላሳየቻት አሁን እንግዲህ ሀናንም አጣታለሁ በማለት ስጋት ውስጥ ስለሆነች ኩሻ እንግዲህ ከባድ ነገር ውስጥ ገብታለች ማለት ነው። ሆኖም እንግዲህ ማርዳንም ደግሞ ወይዘሮ ጸዳል እያስጨነቀቻት ትገኛለች። እጅግ እንግዲህ ከባባድ ነገር ውስጥ ነው ያሉት። ሆኖም እንግዲህ ሀብልን ልደቱን አክብር እንዳለችውም እዝራም ወደ ቤት ይሄዳል። እንግዲህ እዝራም ወደ ቤት ከሄደ በኋላ ኩኩሻና ጸዳል ይገናኛሉ። እንግዲህ እሷም አውቋ ልስልስ ብላ ልትገባባት ፈልጋ ነበረ። እሷም አሁን ላይ እንግዲህ የምትላት ነገሮቹ ሁሉ ምንድነው ማድረግ የምትፈልጊው? ለምንስ ነው አንቺ እኔን እንደዚህ የጠላሽኝ? አንቺ ሲጀመር ያ ሁሉ ነገር አድርገሽኝ ዛሬ ላይ እኔን ቀጥረሽ ራሱ ለማናገር መቅጠርሽ ራሱ ምን አይነት አይናውጣነሽ? ምን አይነትስ አስመሳይነሽ? ያ ሁሉ በደል በድለሽኝ እኔ እኮ ለምን አልታሰረችም ብዬ ስል መርማሪው ምንም አይነት ማስረጃ የለም አለ። ሲጀመር አንቺ ፍቅረኛዬን እንደዛ አድርገሽ አስገደሽ፣ አሁን ደግሞ ማርዳን የሆነ ነገር አለማድረግሽን በምን ማረጃ ይኖረኛል? አንቺ በቃ እስከ ጥግ ድረስ ታስመስያለሽ። አየሽ የኔና ያንቺ ልዩነት፣ አንቺ ብር ነው የምታሳድጀው፣ እኔ ግን የሰው ፍቅር ነው እንጂ የናፈቀኝ ብሩ ሁሌም የሚገኝ ነው በማለት እንግዲህ ትናገራታለች። ሆኖም እንግዲህ ወይዘሮ አጸደ እኔ እንዳንቺ አይደለውም፣ እኔ አንቺ እንደዚህ እንደምትይ እንደሚሆን ነገሩ እንደዚህ አይደለም ብላ ትላታለች። እኔ የሰው ፍቅር የናፈቀኝና ደግሞ መነን በጣም ጥሩ ሰው እንደሆነች እሷም እንደ እህቷ እንደሆነችና ስለሷ መልካምነት እያገነነች ትናገራለች። ባክሽ እንደዚህ እህቴ አትበይ፣ አትቅለሸለሺ፣ ማስመሰልሽን እስከ ጥግ አትውሰጁ፣ ወይዘሮ አልማዝ ብለሽ ማውራት ትችያለሽ ብላ ትላታለች። ሆኖም እንግዲህ እንደዛ በምትላሳት አንቺም እዚህ ጋር ያልሆነ ነገር ታስመስያለሽ፣ እሷም የሌለባትን እህቴ እያለች ታስመስያለች። ምን ያደርግላችኋል እንደዚህ የገንዘብ ጥማት አራራ የያዘባችሁ? አንቺም ካናዳ የሚሄዱ አሳባለሽ እንደመነን ብላ ትላታለች። በዚህንም ሰዓት አጸደ እጅግ በጣም ትደነግጥና አሀ እሷም እያስመሰለች ነው ያለችው፣ እኔም በዚሁ መቀጠል አለብኝ እያለች ትገኛለች። እንግዲህ በዚሁ መካከል ኩኩሻ አሁን ላይ እንግዲህ በሁለት ነገር ተረብሻለች። አጸደም እንግዲህ ውስጧ ላይ ሰርስራ ልገባ ትፈልጋለች። በፍጹም አጸደ ደግሞ እንደዚህ አይነት ነገር ውስጥ ከገባች
እንዴትም ብላ አለስልሷ ወደ ውስጥ መግባትን ነው የምትፈልገው። ኩኩሻ እንግዲህ ፍቅረኛዋን ያሳጠቻት እሷ ስለሆነች ዛሬ ላይ እንዴት ይህንን ነገር ልትቀበለ ትችላለች ብላ እሷ ራሱ በመጥራቷ እሷ እንግዲህ ከአጸደ ጋር በጣም ጥሩ ነገር እንዳላት ከመነን ጋር ያለውን ነገር እንግዲህ ከኩኩሻ ጋር ታወራለች። ኩኩሻን ለማሳመን ያላወጣችውና ያላወረደችው ነገር የለም። እንግዲህ መነን ጥሩ ሰው እንደሆነች በመጀመሪያ እሷም ጥሩ ሰው እንደሆነችና ሁሉንም ነገር እንግዲህ ደግሞ ውሸት አስመስላ ማርዳን እያሳከመቻት እንደነበረና ጭራሽ ኩኩሻ ምንም ነገር እንደማያቅ ልታወራት ነበር። ኩኩሻም እኔ ጅል መሰልኩሽ ወይ? ሁሉንም ነገር እኮ አውቃለሁ። እያንዳንዱ ከኔ ስር የሚደበቅ ነገር የለም። ስለዚህ አርፈሽ ብትቀመጪ ይሻላል። እኔ ኩኩሻ እንዳንቺ እንደምታውቂኝ አይደለሁም። አሁን አርፈሽ ብትቀመጪ ይሻላል። ደሞም እንደዚሁ አለቅሽም እያለች እንግዲህ እሷም ኩኩሻን ለማሳመንና እንግዲህ እንደምንም ብለው ተባብረው አጸደና መነን እንግዲህ ተባብረው ሀናን ነፃ ሊያወጧት ገንዘቧን በዜሮ ሊሸኟት ነው እያሰቡ ያሉት። ሆኖም እንግዲህ ዛሬ ላይ ደግሞ ኩኩሻ በፍጹም እኔ በህይወት እያለው ሀናን ምንም ነገር አታደርጓትም፣ ገንዘቧንም አትበሏትም እያለች እንግዲህ እያስጠነቀቀቻት ነው። እንግዲህ ኩኩሻ መጀመሪያ ገንዘቧን ልትበላ ተስማምታን ብትሄድ ዛሬ ላይ እንግዲህ ባህሪዋ ሁሉ ገጽታዋ ሁሉ ሳይቀር ተቀይሮ ያንን የዱርዬ ባህሪዋን ትቷ ሌላ ኩኩሻ ሆና ተፈጥሯለች። ምን አለ ድሮ እንደዚህ እችን ኩኩሻ ባገኛት ኖሮ ዛሬ ላይ እንደዚህ የሆንኩኝ እኔ ራሴ ኩኩሻ ነኝ ወይ አሁን እንደዚህ የተቀየርኩት እያለች እንግዲህ እራሷን በራሷ እየገረማት እንግዲህ ኩኩሻ በጣም እየተገረመችና እየተደነቀች እራሷን እያስጨነቀችና እያሰበች ትገኛለች ማለት ነው። ሆኖም እንግዲህ ነገሮቹ ሁሉ ቢገለበጡባትም ኩኩሻ እጇን ሳሰጥ እንግዲህ ከሀና ጎን ሆና መቼም የሀብልን ነገር ባትናገርም ቢቆይም እንግዲህ ጸጸቱ እያስቀመጣት ስላልሆነ ማን እንደሆነች ሁሉንም ነገር ትናገራለች ብዬ ተስፋ አደርጋለሁ። እንግዲህ ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ዛሬ ላይ እንግዲህ ኩኩሻ እጅግ በጸጸት ውስጥ ብትሆንም እንደምትናገር ተስፋ እናደርጋለን። ሆኖም እንግዲህ መነን ዜሮ እንደምትቀር ምንም አይነት ጥርጣሬ የለንም። እንግዲህ ኩኩሻ ለመናገር ብዙ ጊዜ በተደጋጋሚ ሞክራ ነበረ። ሆኖም ግን አሁን ላይ የፈራችው ሀናን አጣታለሁ። ሀና እንግዲህ አሁን ላይ እሷን በደንብ ስላቀረበቻ ስለምትናፍቃት ነው። ሀናም እንግዲህ የእሷ ባህሪ መቀያየርና ከቃላቶች ውስጥ እንግዲህ ልደቷ ላይም ይሄንን ነገር ለሚገባው ሰው ብትሰጪ የሚል ቃላት ያልፋታል። እንግዲህ ይሄ ነገር የሚገባው ሰው ማለት ማነው እያለች ትገኛለች። ሆኖም እንግዲህ አንዳንድ ቃላቶችን እየሰበሰበች ስትመጣ በበኋላ ላይ ነገሮቹ ሁሉ ለሀናም እንደሚገለጡላት እርግጠኛ ነኝ። እንግዲህ እውነት ትዘገያለች እንጂ መውጣቷ የማይቀር ነገር ነው። እውነቱ ግን ከወጣ ኩኩሻን ባትተዋት ደስ ይለናል። ኩኩሻ እንግዲህ በእናት ናፍቆት በቤተሰብ ያጣችና ጎዳና ላይ ያደገችን ቢሆን ግን ዛሬ ላይ በመቀየሯና በመለወጧ ብዙ ነገርን እያገናዘበች እየተጸጸተች ስለ ቢኒያምም እንግዲህ እስከ መጨረሻ እስከ ጥግ እንደምትሄድ ሆኖም እንግዲህ ሁሉንም ነገር እንደምታስተካክለው በራሷ ቃል እየገባች ነው። ሆኖም እንግዲህ እዚህ ጋር አሁን ሀናን ካጣቻት ደግሞ ዳግም እንደምትጎዳ ነው። ዳግም ወደዛ ጎዳና ገባች ማለት ደግሞ የኩኩሻ ሕይወት እንዳለ ይበላሻል። ሆኖም እንግዲህ ሁል ጊዜም መነን የሰውን ገንዘብ የምታሳድደው እንግዲህ ከአቶ እስክንድር ጋር ይሄንን ገንዘብ ስላልተሳካላት አሁን እንግዲህ ተመልሷ ደግሞ ወደዚህ መጥቷለች። ወደዚህ መጥቷ እንግዲህ ነገሮቹ ሁሉ ባይሳኩላትም አሁን ደግሞ እንግዲህ በሰው ገንዘብ በሰው ህይወት ወደ ካናዳ ለመግባት ጎንበስ ቀና እያለች የውሸትን ማት እየደረደረች እንግዲህ እሷን ብቻ ሳይሆንም ኩኩሻንም እዚህ መንገድ ውስጥ አስገብቷት ነገሮችን ሁሉ ለማበላሸትና ሀናን ዜሮ ለማስቀረት እንግዲህ ከአጸደ ጋራ ተመካክረው እንግዲህ ንብረቱን የእሷን ብቻ ሳይሆንም እንግዲህ ልክ አልበላ ባይ አልጠግብ ባይ እየገሳ ያደራል እንደሚባለው እንግዲህ ይሄ ኛውን የያዙትን ትተው
ጭራሹኑ የሀብል አባት የት እንዳለና እሱም ባለሀብት ከሆነ እሱንም ለመበዝበዝ ዝግጁ እንደሆኑ ነው የሚናገሩት። እንግዲህ ገንዘቡን ቤት አግኝተን ራሳችን ብቻ በልተን እንሙት የሚሉ ናቸው ማለት ነው። ውድ የተከበራችሁ የተወደዳችሁ የሴኒ ቤተሰቦች እስከዚህን ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። ቀጣዩን ክፍል ይዤላችሁ እመጣለሁ። ቪዲዮ እንዳይረዝምባችሁ አጠር አድርጌ ስላቀረብኩላችሁ ግማሹን ክፍል ደግሞ በቀጣዩ ይዤላችሁ ስለምቀርብ እናንተም የተሰማችሁንና አስተያየታችሁን ኮሜንት ላይ እንድታስቀምጡ ስል በአክብሮት እጠይቃችኋለሁ። ስለምታስቀምጡና ስለምታበረታቱኝ ሰብስክራይብ እና ላይክ እያደረጋችሁ ሼር እያደረጋችሁ ጠንካራና ጀግና እንደሆን ስላበረታችሁኝ ከልብ አመሰግናለሁ። አሁንም ማበረታታችሁ ከኔ አይለይ እያልኩኝ እንግዲህ ከልብ እያመሰገንኳችሁ በድጋሚ እስክንገናኝ ቸር ይቆዩን።